ሩታዬና አብርሽ ዛሬ እሁድ በዱባይ መልስ ትላላችሁ ማለት ነው። የመልስ ጥሪያቸውን ዱባይ ላይ ነው ያደረጉት። የባለፈው ቦታ ወንድማቸው ጠርቷቸው እንዴት ነው የሚያምሩት! የምር ጨረቃዋማስ በጣም ነው ያማሩባት ማለት ነው። ትንሽ ጡታን ብሸፍነው ዋው ትላላችሁ። እኔ የሚገላለጥ ሰው ስለማልወድ ማለት ነው። ያምኑ አምሮባታል፣ አብርሽም አምሮበታል። ዋው ብያለው። ፍቅርዬ ደግሞ መኪና ገዝታለች እንዴ! ማሻአላህ የምር በቃ እኔ እንጃ አደነኳት፣ አድናቂዋ ነኝ። በዚህ እድሜዋ የመኪና ባለቤት የቤት ባለቤት መሆን በጣም ትልቅ ነው እና ማሻአላህ የምር ማሻአላህ በላት ሁላችሁም ማለት ነው። እና የሆነ በዓል አላቸው መሰለኝ ዛሬ አላቅም፣ ያንን ፋሲካ ነው ምናምን እና የሚገርማችሁ ነገር የዛሬ 7 አመት የዛሬዋን ቀን ፋሲካ ሆኖ የነገዋን ቀን ነበር ወደ ሳውዲ የመጣሁት ማለት ነው። የዛሬ 7 አመት ማለት ነው። የሚገርማችሁ ነገር ጊዜው እንዴት እንደሚሮጥ አስቡት። እና አሁን ፍቅርዬ እንኳን ደስ አለሽ። መኪናው ያንቺ ከሆነ አላወቅኩም። እንኳን ደስ አለሽ እና አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዲሁም ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ በድጋሚ መጥቻለሁ በሁለት ቪዲዮ ማለት ነው። ቪዲዮ መግቢያው ላይ እንዳስገባሁላችሁ ፍቅርዬና አብርሽና ሩታ የመልስ ጥሪ እንዴት ነበር የሚለውን ይዤላችሁ መጥቻለሁ። ያው መልሱን መግቢያው ላይ ብዙም ቪዲዮ አልተለቀቀም። ያው የተለቀቀውን እንዴት ለእናንተ ያላመጣላችሁም ብዬ ተፍ ብዬ አምጥቼላችኋለሁ። ሌላ ቪዲዮ አልተለቀቀም ይመስለኛል እና ደስ የሚል ቪዲዮ ነው። እውነት ለመናገር እንዳየሁት ከሆነ በቃ የሆነ ሰው ያልበዛበት ምናምን እንደዛ ነገር ደስ የሚል መልስ። ያው መልስም እንደዛ ነው መሆኑም ያለበት ግርግር ምናምን የሌለበት ያኔ የኔ ምርጫ ነው፣ የእናንተም ባላቅም እና እንኳን ደስ አላችሁ፣ እንኳን ለዚህ ቀን በቃችሁ በድጋሚ ማለት ነው። ምክንያቱም ብዙ ሰው ተመኝቶ፣ ብዙ ሰው ተፋቅሮ፣ ብዙ ሰው ተዋዶ፣ ብዙ ሰው ያላንቺ አንኖርም ያላንተ አንኖርም ብለው የተለዩ ስላሉ በባዶ ሜዳ የቀሩ ስላሉ እናንተ ደግሞ ለዚህ ማረግ ለዚህ ወቅ ስለደረሳችሁ በጣም ደስ ብሎኛል። ማለት አንድ ሰው ያለመውን ነገር የፈለገውን ነገር ሲያገኝ ሲደርስ እዛ ላይ በጣም ስሜቱ እኛ እንደምናውቀው ነው። የሆነ ነገር እናደርጋለን ብለን ያ ነገር ሆኖ ስናየው እንዴት ነው ደስ የሚለን እና አይደለም ትዳር ማለት ነው። ዝም ብሎ ሲምፕል ነገር የሆነ ደስ ያላችሁን ነገር ይህን ነገር አደርገዋለሁ የወደዳችሁትን ነገር ብላችሁ አድርጋችሁ ስሜቱ በጣም ከባድ ነው እና እንኳን ደስ አላችሁ በድጋሚ ለመልሱም ለሰርጉም። እና ሌላኛው ደግሞ ፍቅርዬ መኪና ገዝታ ይሁን አላሁ አለም የራሷ አላህ ያደርግላት ይመስለኛል። ገዝታ ይሆናል። በነገራችን ላይ ፍቅር በጣም ጠንካራ ጎበዝ ልጅ ናት፣ እንደ እድሜዋ አይደለም እና እድሜዋ ስትታይ በጣም ትንሽ ነው የምትመስለው፣ ግን በጣም ጠንካራ ናት። እውነት ለመናገር ጠንካራ ብትሆንም ግን እኔ አብርሽን ሳላደንቀው አላልፍ እና ከአብርሽ የሚለቅ ደግሞ ሩታን ለመሰላችሁ የባለፈው ቪዲዮ የእውነት አልነበረም እየሰሩት የነበረው ተመካክሮ ቢሰሩም ፍቅርን በጣም አሳድጓታል አብርሽ ማለት ነው። ሲጀመር ፍቅር ያደገችው በአብርሽ ምክንያት እንጂ አታድግም ነበር እውነት ለመናገር እና ያንን ትልቁን ሚና ደግሞ ባለፈው ቪዲዮ የሰሩት ቪዲዮ በጣም ነው የታየላቸው። በጣም በ200,000 በ300,000 ቪው ነው የታየላቸው። ያ ደግሞ ክፍያው ምን እንደሚያክል ሁላችንም ያ እናውቀዋለን እና በተለይ ዩቲዩበር የሆኑ ሰዎች ማለት ነው እና ያኔ በትንሽ ብር በትንሽ ወራቶች የመኪና የመግዛት አቅም ይኖራቸዋል ማለት ከቪዋቸው አንጻር ማለት ነው እውነት ለመናገር እና ምክንያቱም በሚሊዮን ቤት ነው የሚከፈላቸው እና ያንን ደግሞ ያደረገችው ሩታ ናት። ሩታ ማለት ባትፈቅድ ባታስታርቃቸው ኖሮ ይሄ ነገር አይደረግም። ያ ለራሳቸውም ጥቅም ቢያገኙም ግን ፍቅርንም ደግሞ ጠቅሟታል በጣም ማለት ነው። ማለት በገቢ አንጻር ማለት ነው። ምክንያቱም ከነ አብርሽ ስትሰራና ብቻዋን ስትሰራ እይታውም ቪዲዮም የቪዲዮ እይታውም ምናምን በምንም አይገናኝም። እውነት ለመናገር ራሷ ከሰረች ምን ታየ ከተባለ መቶ ምናምን ነው። ግን ከነ አብርሽ ከተጨመረች በኋላ እስከ 300,000 እስከ 400,000 እስከ ምናምን እየታየላት አለውና በጣም ደስ ብሎኛል። የምር በዚህ እድሜዋ በማንም ሳትወስድ በማንንም ጥገኛ ሳትሆን በራሷ ጥራ
ያኔ ቢያግዟትም ቢተባበሯትም ፉፉም አለ ምንም በቃ ማንም ቢያግዛት እንደዚህ ጥራ ለዚህ ነገር መብቋታ እኔ እንጃ ምን ልበላችሁ። በቃ አንደኛ ናት ለእኔ ማለት ነው ለመናገር ያ ማለት እኔ የባለፈው የሰሩት ቪዲዮ እውነት መስሎኝ ትንሽ የሆነ እንደ መቃወም ነገር መጥቼባት ነበር። ግን ያ ነገር ተመካክሮ ነው የሰሩት የተባለው ቪዲዮውን ይሄ ደግሜ የፈቀርኩሽ ምናምን እንደዛ የተገናኙት ምናምን የምር አልነበረም እና እንደዛ ነገር ስለሆነ አሁን ደግሞ ያኔ እውነት ካልሆነ ለምን እንትን እላታለሁ ለምን እቀየማታለሁ እና ፍቅር በዚሁ አጋጣሚ ቅርብ ይሻሉ አንቺ ባታዳምጪኝም ግን ቅርብ በይኝ እና እንደዛ ነው እላችኋለሁ። ሁላችንም ያሰብነውን ያለምነውን የሆነ የምንፈልገው ህይወት አለ አይደል? ሁላችንም ለመኖር ምን ነው የምንሰራው? ያንን ህይወት ለሁላችንም አላህ ይስጠን። ሀቂቃ ነው የምላችሁ እና አንዳንዴ ደግሞ ስታዩ በቃ መኪናውን ቤቱ የሚቀርብኝና ጤና ቢኖረኝ ትላላችሁ እና ማለት ጤና የሌለውን ስታዩ አንዳንዴ ደግሞ በቃ ምንም ነገር አይኖረኝ ብቻ በሰላም ሰላምን ትፈልጋላችሁ። በቃ ጦርነቱን ምኑን ስታዩ በቃ ሰላም ይናፍቃችኋል። ምንም ነገር አይናፍቃችሁም እና አንዳንዴ ደግሞ የሰው ልጅ አይደለም ያስፈልገናል የምንለው ነገር በቃ ለመኖር ያስፈልጋል እና በተለይ በዚህ ዘመን በቃ ለመኖር ስትሉ ያስፈልጋል ብር አያስፈልግም ብትሉ ማለት ነው። ምክንያቱም ከሌላችሁ ማንም ዞር ብሎ ስለማያያችሁ የምሬን ነው የምላችሁ። ቅድም የሆነ ቪዲዮ ሰምቼ እኔ ደግሞ ለማልቀስ በጣም ቅርብ ነኝ እና የገዛ ወንድሟ እነ መሲ እነ ማን ነበር ተሼ ነው ማን ነው ብቻ የሆነች ልጅ ታማ ሀገር እንልካታለን የውጪ ምንም የለብህም የቀለብም የማረፊያ ቤት ምንም የለብህም፣ ነገር ግን ብቻ አንተ ልታሳክማት እና አብረሃት እንድትሆን ምናምን ሲባል ቆይ አስብበታለሁ አለ የገዛ ወንድሟ ማለት ነው። እና በጣም ነው ልቤን የነካው። የኛ መጨረሻችን ይሄ ነው ወይ ብዬ ማለት ነው። እና አንዳንድ ይሄን ነገር ደግሞ ስታስቡ በቃ ህይወት ራሱ ያስጠላችኋል። ለማን ነው የምንኖረው ትላላችሁ። እና ፍቅርዬ በዚህ አጋጣሚ እንኳን ደስ አለሽ። የምር ከአንቺ ብዙ እንጠብቃለን እና ማለት ኤጅሽንም ራስሽንም ስናይ ማንም የማያደርገውን ነገር ነው ያደረግሽው። ማለት በዚህ እድሜ ማንም ከቤተሰቡ ወርሶ እንጂ ራሱ ጠንክሮ ሰርቶ ለዚህ ደረጃ የሚደርስ ሰው እኔ የመጀመሪያ አንቺን አየሁኝ። ለማንኛውም ይመችሽ ሩታዬም እንኳን ደስ አላችሁ። ለመልሱ የዛሬ ቪዲዮ በዚች ነው የመጣሁት ማለት ነው። ላይክ ማድረጋችሁን አትርሱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።